የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ እሳት ለብሶና እሳት ቆርሶ ለካውንስሉ ምላሽን ሰጥቷል። ከቀናቶች በፊት ነብይ እዩ ጩፋ በሐዋሳ ከተማ ላይ ያከናወነውን ኮንፈረንስና በስፍራው የተከናወኑ ተግባራቶችን ተከትሎም ካውንስሉ በነብይ እዩ ጩፋ በሚያገለግልበት ክራይስት አርሚ ቤተክርስቲያን ላይ የገዳ መግለጫ ማውጣቱን ተከትሎም ካውንስሉ ከሰማይ አልወረደም፣ በካውንስሉ ላይሰንስም የሚወጣ አጋንንት የለም፣ እዛ ውስጥ ያላችሁ ካንሰር ናችሁ፣ ይህ መግለጫ እንዴት ያለ ንቀት ነው በማለት ነብይ እዩ ጩፋ በንዴት ተሞልቶ ያልተጠበቀ ምላሽን የሰጠ ሲሆን በነብይ እዩ ጩፋ አንደበትም የተደመጡ ያልተጠበቁ ምላሾች ምን ይሆኑ የሚሉትንም በቆይታችሁ ታደምጣላችሁ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንዲ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። ወደ መረጃችን ስናልፍ ከሰሞኑ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የማስጠንቀቂያ መግለጫ ከወጣባቸው አንዱ የሆነው ነብይ እዩ ጩፋም የካውንስሉ ክብር ዝቅ በሚያደርግ መልኩ መግለጫንም ሰጥቷል። ካውንስሉም በምላሹ በትላንትናው ዕለት የክራይስት አርሚ ቤተክርስቲያንን ሙሉ ለሙሉ ከካውንስል አባልነትም አግዷል። ጉዳዮችም እየተወሳሰቡም ተመልክተናል። ጉዳዩም በዛሬው ዕለትም በድጋሚ በነብይ እዩ ጩፋ በተሰጠ ምላሽም እጅግ መነጋገሪያም ሆኗል። ከቅርብ ጊዜ ወዲህ ነቢያቶች በተለያዩ ሀገራት ላይ በሚያደርጓቸው ኮንፈረንስ ላይም ከፍተኛ የሆነ የመንግስት ሰራዊቶች በተለይ በመንግስት አካላት በከተማ አመራሮች ከፍተኛ የሆነ አጀብና የተጋነነ አቀባበል ሲደረግላቸው መመልከት የተለመደም ሆኗል። ይህ አንድን አገልጋይ በአሕዛብ ዘንድ መሰናከያ ለወንጌልም እንቅፋት ሆኖ ቀጥሏል። በጨዋነትና ዝግ ባለ ማንነት የሚታወቀው የወንጌል አማኝም መታወቂያቸው ሌላ እየሆነ መጥቷል። ይህ ነገር ጊዜን አስቆጥሮ በሐዋሳ ከተማም የክራይስት አርሚ ቤተክርስቲያን ባዘጋጀው ኮንፈረንስ ላይም ነብይ እዩ ጩፋ በሐዋሳ ከተማ ሲገባ ፖሊስ እስከ ልዩ ኃይል ከማርሽ ባንድ እስከ ባለስልጣን ከፓትሮል እስከ V8 ተደራጅተው ለአቀባበል ያደረጉት ክስተት አሁንም ታላቅ መነጋገሪያም ሆኗል። በትላንትናው ዕለት በካውንስሉ ህብረትም የነብይ እዩ ጩፋ ቸርች ክራይስት አርሚ ቤተክርስቲያን መታገዱን ተከትሎም የቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋም እሳት ለብሶና እሳት ጎርሶም ያልተጠበቀ ምላሽንም ሰጥቷል። ካውንስሉ ከሰማይ አልወረደም፣ በካውንስሉ ውስጥ ያላችሁ ካንሰር ናችሁ፣ ለምን መሳሪያ ይዘው ተገኙ ያልከው ታዲያ ማማስ ይዘው እንዲወጡ ፈልገ ነበር፣ ይህ እንዴት ያለ ንቀት ነው፣ ፍላጎታችሁ አሁን ላይ በደንብ ታውቋል በማለትም እጅግ አስደንጋጭ ኃይለ ቃሎች የተሞሉበት በድፍረት የታጀበ ምላሽንም ለካውንስሉም ሰጥቷል። ይህም ጉዳይ በጊዜ እልባት ካልተሰጠውም ሌላ መዘዝን ይዞ የሚመጣ መሆኑን በግላጭ የሚያሳብቃል። በዚህ ጉዳይ ላይም ነብይ እዩ ጩፋ ቃል በቃልም በሚዲያ ላይ እንደተመለከታችሁት በክራይስት አርሚ ዓለም አቀፍ ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተም የሰጠው ምላሽም እንዲህ የሚለው በመጀመሪያ ካውንስሉ ያወጣውን መግለጫ ካውንስሉ ነው ያወጣው ብዬ ለመናገር በጣም ይቸግረኛል። እንደዚህ ለማለት የቻልኩትም ዋና ምክንያትም ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣት በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳይ ነገሮች ስላሉ ይህ ደግሞ በእኔ ላይ ወይንም እኔ በማገለግልበት ቤተክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣው የሚያስመስል ከላይ እስከታች የተጻፈ የካውንስሉ ስም እንጂ በውስጡ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥም ያመኑ ሰዎች በካውንስሉ ስር ሄደውም ይታቀፋሉ። በካውንስሉም የሚሰጠውን አቅጣጫና አመራር ተከትለውም ቤተ እምነቶችም ይሰራሉ። ካውንስሉም የተሰጠው ደንብ አለ። በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ህግ ስርዓት ላይም የተቀመጠ ደንብ ያስገድዳል።
እንደዚህ አይነት ስርዓት ባለበት ሁኔታ ውስጥም ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻ ውሳኔ እስከሚሰጥበት ቀን ድረስም በጊዜያዊነት ክራይስት አርሚ ቤተክርስቲያን ላይ ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅርን ለማሸርሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽም ታውቋል። መግለጫውን ያወጣው ግለሰብ ብዬ የምናገርበት ምክንያትም የካውንስሉ አጀንዳ እንዳልሆነ ስለማቅ ነው። መግለጫውን የሰጠው ግለሰብ ከካውንስሉ ውስጥ የመጨረሻ ሰው አይደለም። እኔ ወንጌልን የምሰብከው በካውንስሉ ፍቃድም አይደለም። እኔ አጋንንትን የማስወጣው በካውንስሉ ላይሰንስም አይደለም። እኔ ለበሽተኞች የምጸልየው በካውንስሉ ላይሰንስም አይደለም። እኔ ካውንስሉ እንደ ካውንስል አከብራለሁ። የህብረትም ሲቋቋም ከስሩ ሲነሳም የነበርኩ ሰው ነኝ። ሌሎች በካውንስሉ ኃላፊነት ካላቸው ሰዎች ጋርም አብረን ሄደን ነው የካውንስሉን ቢሮ ያደራጀ ነው። ካውንስል ከሰማይ አልወረደም፣ በአንድነት ሆነን የመሰረት ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስል አንድን ተቋም ከማገዱ በፊት የተቃውሞን መሪ በክብር በደብዳቤ ጠርቶ ማናገር አለበት። ያለምንም ጥሪና ምልክትም ሁለት መስመር በጻፍከው ሀሳብ ላይ መዝገብ ቤት ያለውን ማህተብ ወስደ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎች ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስል ውስጥ የተከበሩ የሰከኑ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ እናንተ ጋር መስራት ፈልጋለሁ ብዬ የተመዘገብኩት። የመግለጫ ጠቅላይ ጸሐፊ የካውንስሉ ፕሬዝዳንት ባሉበት ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ከተባለም ቀጣይ ለካውንስሉ በሚመጥን ደረጃ መግለጫ እንሰጣለሁ። ለዚህም አግደናል ለሚባለው ጉዳይ መነሻ የሆነውም ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገ ጉዞ በሲዳማ ብሔራዊ ክልል መንግስትና በሲዳማ ክልልም ወንጌል አማኞች ካውንስል አማካኝነት የተደረገን አቀባበል ከመቃወም የተነሳ ነው። በዚህ ፕሮግራም በሐዋሳ ከተማ ላይ የተበላሸው ምንድነው? የተጣሰው ያጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። ለምን የጦር መሳሪያ የያዘው ተቀበለ ላልከው ታዲያ ማማሰ ይዘው እንዲቀበሉ ነበር የፈለከው? በዛ ቦታ ብዙ ህዝብ ስለመሰብሰቡ ሰራዊት ተገኝቷል። ሰራዊት መመደቡ እንዴት እንደ ኃጢአትስ ተቆጠረ? እንደ ኃጢአት ከተቆጠረስ ከዚህ ቀደም በአዲስ አበባ መስቀል አደባባይ በኖረው ኮንፈረንስ ላይ በኢቲቪና በሶሻል ሚዲያ ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ መንገድ ሲዘጋ በዛን ሰዓትም ስለምንድነው ልክ ሆኖ ካውንስሉ ባዘጋጀው መስቀል አደባባይ ኮንፈረንስ ሲያስተናግድ የነበረው አሸር ብቻ አይደለም። በሺዎች የሚቆጠሩ ሰራዊትም በመስቀል አደባባይ ፕሮግራሙን ተሰማርቶ እንዳሸር እያስተናገደ ነበር። ለሁለት ተከታታይ ቀናትም መንገድ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበለም ለአንተ ቢሆን ኖሮ በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስህተት ሆኖ ታየ። ታግዷል የምትለው በካውንስሉ ርቀት ነው እንዴ? እኔ እየሰበኩ ያለሁት ምንድነው የሚታገደው? በዓለማት ሁሉ እየተንቀሳቀስኩ እንድሰብክና እንዳገለግል የመጀመሪያ ላይሰንስ ከእግዚአብሔር ዘንድ ተቀብያለሁ። ካውንስሉም ደንብ የጣሰው ማን እንደሆነ ያምናል። ለትልልቅ ስራዎች እውቅና መስጠት ባትችሉ ቢያንስ ሰውን እንደ ሰው ማክበርም ጠርቶ ማነጋገር በጣም አስፈላጊ ነው። በእኔና በተቋሙ ስም ውስጥም ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠሪነቱ ለካውንስሉ ሳይሆን ለእግዚአብሔር ነው በማለትም ያልተጠበቀ ምላሹን በአደባባይ በመውጣት የተናገረ ሲሆን ይህን ተከትሎም በርካታ የወንጌል አማኞችም የራሳቸውን መልከታም በማህበራዊ ትስስር ገጽ ላይ ማስተላለፋቸውን ተመልክተናል። በመልእክታቸውም እንዳሉት ከሆነ ካውንስሉ አማኙን መጠቀሚያ ማድረጉ ይብቃ። የትኛውም ካውንስል ዛሬ ለምን መግለጫ እንዳለ ተረዱ። የሐዋሳ እጀባው ከሌሎች ክልሎች እንዴት ተለይቶ ታየ? ይህ የመታጀብ ልምምድ ከጀመረ ወደ 20 ዓመታት አካባቢ ሊሆነው ነው። በእነዚህ ዓመታት ውስጥም አማኙ ማህበረሰብ ያልጮህበት፣ ያልተናገረበት፣ ስሙኝ ሲል ያልጠየቀበት አንዳች ጊዜም አልነበረም። አብዛኛው አማኝ ደክሞት ሌላኛው ተለማምዶት ብናገርም ምንም አላመጣም ብሎ ከተወ ዓመታት ከተቆጠሩ በኋላ ካውንስሉ እንዲህ አይነት መግለጫ አወጣው ማለት ይህ ማላገጥ እንጂ ስልጣን አቅም ኖሮትም አይደለም። በአዲስ አበባ የጎዳና ላይ ስብከት ሲከለከል አዋጅ ሲረቅ ወጥቶ ሲጸድቅ አንዳች አላለ ካውንስል እነ ጆይጭሮን አገድኩኝ ብሎ ስም እየጠራ መግለጫ ወጥቶ እንዳውም ጭራሽ አድማሳቸውን አስፍተው በቡሌ ሆራ አካባቢ የቤተ እምነት የህንጻ ግንባታ የመሰረተ ድንጋይ ሲጥሉ ዝም ያለ ጥርስ አልባው ካውንስል ሲጀመር ተሿሚዎች ናቸው። የቀራቸው ጥቂት ወራቶች ብቻም ነው። በዚህ ጊዜ ውስጥ ደግሞ አማኙን አስጮኸው ከአገልጋዮች መቀባበል የፈለጉትን የተለመደ ነገርም አለ። ሲጀመር አሁን ላይ ባለው እውነታም እነ ዩጭፋ ታምራት ታረቀኝ ካውንስል የሚባለው ሊያዛቸው ቀርቶ ሰዎችን ከነቢሮ እንደፈለጉ የመዘወር ስልጣንም አላቸው። ዲታ ቢሊዮነርም ናቸው። በእነዚህ ሁሉ ዘመን የትኛውም ካውንስል አማኙን መጠቀሚያ ለምንስ ያደርገዋል? በማይቀጥል ነገር ባለቀ የስልጣን ዘመን
ዘመን ላይ ቦሌ ኬና ሆቴል ሲመረቅ የማርሽ ባንድ ብቻም አልነበር የሚያጀበው። ከሁሉም አቅጣጫ ወደ ቦሌ የሚወስድ ሁሉም መንገድ ለ3 ቀን ተዘግቶም ነበር። በማርሽ ባንድ መታጀብ ቁም ነገር ሆኖ በዚህ ልክ መናገር የሚቻለው። እንደዛ ከሆነ ከብረት በወሰዱት ፍቃድም ከሀገር ውጭ እየሄዱ በውጭ ሀገር ወታደር የሚታጀቡትስ ለውጭ ፖሊሶች በደብዳቤ በኢሜል አሳውቋቸው። ደሞዝ ሆን ብለው በአገሪቱ አገልጋዮች የተለመደውን በሐዋሳ ከተማ እጀባ ሲደረግ መግለጫ ያወጣበት ምክንያት እውን ጉዳዩ ዛሬ ገና አሳስቦት ነው? እውን መንግስትና ሃይማኖትስ የተለያየ ናቸው የሚለው ህገ መንግስታዊ መርህ ዛሬ የሚጻረር ሆኖ ተገኝቶ ነውስ? ዘመኑን የትኛው ካውንስል ሌሎች ክልሎች ብሎት የማያውቀውን ጉዳይ ዛሬ ላይ በዚህ መልኩ መግለጹ ከፖለቲካ ነፃ ነው ብሎ ማለትስ ይቻላል? አዳማ ላይ፣ ጅማ ላይ፣ ሌሎች ክልሎች ላይ ቢሆን ይህንንስ ይናገር ነበር? ካውንስሉ የወቅቱን ፖለቲካ ጡዘት ታይሚንግ አካል አይደለም ማለትስ ይቻላል? ሁለቱንም አካላት ሊያስማማ በሚችል መልኩ ነብይ እዩ ጩፋ መሪዎችን በአደባባይም ይቅርታ መጠየቅ ይኖርበታል። አገልጋይ እዩም አባቶችን ይቅርታ ይጠይቅ። የተሳሳተ ነገር ኖሮም ቀረም ይቅርታ የሚጠይቅ። ስለ ይቅርታ እያስተማረ ይቅርታ ካልጠየቀ ነገሩን እጅግ ውስብስብ ያደርገዋል። ካውንስሉ በብዙ የሚመሰገኑ መልካም ነገሮች አሉት። ፓስተር ጌቱ ለማም የጽህፈት ቤቱ ኃላፊና በጣም የተከበረ ብዙ ኃላፊነት ያለበት ሰው ነው፣ እናከብረዋለን። ነገር ግን ያላያቸው ነገሮች ካሉ በሚል እንጂ ምናከብረው ኃላፊነት ያለው ትልቅ ሰው ነው። እዩም ቢሆን እንዴት እንደተረዳው ባናውቅም መሪዎች ትክክል አይደለም ካሉም መስማትም ነበረበት። ትክክል ቢሆንም ደግሞ ካውንስሉ ለወንጌል አማኞች የመፍትሄ ሰጪ ተቋም ነው። መሪዎችም በሳል ናቸውና ስለ ይቅርታ እያስተማሩ ትቢትም ይጥላል። እዩ ጩፋም ይቅርታን ይጠይቅ፣ ለሌሎችም አጭበርባሪዎችም በር ከፋች እየሆነም እንዳለ እንረዳለን። ደግሞም ትክክል ቢሆንም ባይሆንም የልጅ ትክክል የለምና አባቶችን ይቅርታ እንዲጠይቅ በጌታ ፍቅር መልእክታችንን በአክብሮት እናስተላልፋለን። ከዚህ ጉዳይ ጋር ተያይዞም የሚወጡ ሌሎች መረጃዎች ካሉም ተከታትለን የምናደርሳችሁ ይሆናል። ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተ ክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ስርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ፣ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለሁት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ
ፍለፊት ይጋፈጣሉ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ